ሰላም ሰላም እንዴት ሰነበታችሁልኝ ውድ ቤተሰቦቼ ደህና ናችሁ ወይ? እኔ ደህና ነኝ ያለሁኝ። ይሄ አዲስ ቻናል ከፍቼ ነው ውዶቼ። ምንም የቆየ ቢሆንም በእርግጥ አሁን እስቲ ላንቀሳቅሰው ብዬ ነው። ያኛው ቻናል እምቢ አለኝ። ምንም ሊሞላልኝም ስላልቻለ ምናልባት የሆነ ነገር እንኳን ቢሆን ብዬ እንዳማራጭ አዲስ ዩቲዩብ ከፍቼ ነው ማለት ነው ቤተሰብ። የልጆቿ እናት ነኝ። ለቤት አዲስ ሆናችሁ ላይክ ሰብስክራይብ በማድረግ ቪዲዮዬን ጀምሩ ትላችኋለሁ ውድ ቤተሰቦች። ምክንያቱም አንድ ይዘን አንድ ነው። ብዙ ልጆች እንደተናገሩት አንድ ይዘን አንድ ነው። እኔ ያንን ዩቲዩብ የከፈትኩት 3 አመት ሊሆነኝ ነው ማለት ትችላላችሁ። ሰዓትም አልሞላልኝም፣ ሰብስክራይብም አልሞላልኝም። ይሞላል፣ ዛሬ ይሞላል፣ ከዛ ነገ ይቀንሳል፣ ነገ ይቀንሳል ደግሞ ከዛ ደግሞ ነገ ደግሞ ይጨምራል እና እኔ አላቅም። እኔ በጣም ማደንቃችሁ ልጆች እንደዚሁ ናችሁ። መዳም ቤት ቁጭ ብላችሁ ሰብስክራይብ ሞልታችሁ ሞኒ ያደርጋችሁ የምትሄዱ ልጆች በጣም ነው ማደንቃችሁ። በጣም ነው በቃ አድናቂያችሁ ነኝ ማለት እችላለሁ እግዚአብሔርን። እና ለማንኛውም ወደ ዋና ቪዲዮ ስመለስ ይች ልጅ እንግዲህ ሰሞኑን ሲቀባበሏት ሰው አይታችኋል ማለት ነው። ሲደበድቧት ሰው ቤት እየሰራች ነው፣ አየር ጤና አካባቢ ናት ምናምን እየተባለ ከገጠር ልካችሁ ትምህርት ቤት ተማሪ ብላችሁ አቋርጣችሁ እየሰደዳችሁ እየተባለ ብዙ ተናፈሰና እኔ ደግሞ ትናንትና ላይቭ ላይ ራሷ ስታወራ በራሷ ባደበቷ ሰማዋት። ማታ እንዲሁም ቪዲዮ ለመስራት ራሱ ጊዜ አጣውኝና እስኪ እኛ ካየነውና ካሳለፍነው ነገርና እዚህ ከምናየው አንፃር እስኪ እንደው አንድ ሁለት ቃል ልበል ብዬ በዚህ ቪዲዮ ለሰራ ገባው እላችኋለሁ ውዴዎቼ። እና እዚህ ጋር አሁን የገንዛ ምን አለች ጓደኞቼ ናቸው አለች። ከሶስቱ አንዷ ጓደኛዬ ናት አለች። ተጣልቻት ነው አለች። እነሱን አምጥታ ነው አለች። ቤቴ ድረስ ገብተው ነው አለች የደበደቡኝ። ግን ምን ልላችሁ ፈልጌ ነው ትዕግስቷን አደንቀዋለሁ። ትዕግስቷን ማለት ነው የልጅቷ ትዕግስት። ያን ያህል ሲቀጠቅጧት እንዴት ዝም አለች? እንዴት ራሷን አትከላከልም? ምን ያህል ጥፋት ብታጠፋ ነው እነሱም ልጆቹስ እንደዛ የደበደቧት? ምን ያህል ጥፋት አጥፍታ ነው ብዬ ራሴን ጠየቅኩት። እዚህ እኔ የአረቦቹ ልጆች እውነቴን ነው የምላቸው የአረብ ልጅ ባለጌ ነው ይባላል። እኔ እውነት እጃቸውንም አያነሱም እኮ እጃቸውን። ስለዚህ እኛ ሀገራችን ላይም ቢሆን እንደዚህ ዝቅ እየተደረግን የድሃ ልጆች ስንሆን ከኛ የተሻሉ ከሆኑ ቤተሰቦቻቸው ከኛ የተሻሉ ከሆኑ በቃ አለ አይደለ እንደዚህ ነው ዝቅ ከመደረግ ምን አባቱ ምናምን እኔ ከነሱ ከከሌ ብለን ስናድግ እያንዳንዳችንን የቤታችንን ጓዳ የራሳችንን እናቀዋለን። እና ይች ልጅም በውስጧ ያየሁት ምንድነው የበታችነት ስሜት ከነሱ የበታች ናት ብዬ ነው የማስበው። እነሱ በምንም ነገር ይበልጧታል። ገብታችኋል? መብት የመናገር መብት የላትም፣ ራሷን የሚመከላከል መብት የላትም ምናምን በቃ የድሃ ልጅ ስትሆኑ እንደዚህ ነው። ግን እግዚአብሔር ደግሞ ምክንያት አለው፣ ለሁሉም ነገር ምክንያት አለው። እኔ በነገራችን ላይ ሳድግ ማለት ነው ማንም አይመታኝም ነበር። አዎ የድሃ ልጅ ነበርኩኝ። እግዚአብሔር ይመስገን። ድህነት እኮ ተሰርቶ የሚያልፍ ነገር ነው፣ የሚገኝ ብር ተሰርቶ የሚገኝ ነገር ነው። ግን አንዳንድ ሰው አጥፍቶ ራሱ ድርቅ ብሎ ራሱን ችሎ ተከራክሮ ራሱን ያሸንፋል። አንዳንድ ደግሞ እንደዚህ ሲመታ እንደዚህ ትዕግስቷን ነው የልጅቷን በጣም አይታችኋታል። እኔ ይሄ ቻናል አዲስም ስለሆነ ቪዲዮ ላይ ብለጥፈት ዩቲዩብ ጥሩ ላይሆን ይችላል ብዬ ነው በቻርጀር ሁሉ እየመታቻት ነበር። በቻርጀር ማለት ነው እንዴ አልኩ። በቃ ይሄ መጨረሻ እኔ መጀመሪያ እንደውም ለመፈመስ ብለው ሰውን ለመሳብ ብለው ምናምን ነው የመሰለኝ ተመካክረው እሷን እየደበደቡ ለመፈመስ ብለው ነው የመሰለኝ። እና ከዛ ደግሞ መጨረሻ ደግሞ ራሷ ቀርባ ስትናገር ገረመኝ እላችኋለሁ ውዶችና ትዕግስተኛ ያርገን። ተናገራችሁን ብለን እየፈረስን ነው በአሁን ሰዓት። ግን ከውስጣቸው እንዳየሁት ነገር ጥፋት ያለባት ይመስለኛል። በጣም ጥፋት ያጠፋች ይመስለኛል። ግን ልጅ በዚህ ሰዓት ልጅ አይገረፍም እኮ ልጅ ማለት ነው አይገረፍም። ቀና ብሎ አይቆጣም ልጅ። ጊዜው በምክክር በንግግር መፈታት ያለበት ሰዓት ነው እንጂ ሊደበድቧት አይገባም ነበር። እነዚህ ገና የሚያድጉ ልጆች ናቸው። ምላስገቡ መስሏቸዋል እንጂ ማለት ነው። እኔ በጣም አዘንኩ፣ ለሷ አዘንኩላት በጣም ማለት ነውና
ይችን ሀሳብ ለማካፈል ብዬ ነው። ለኛም ትዕግስቱን ይስጠን። የምንወልዳቸው ልጆች ተምላስ ያውጣልን። እውነቴን ነው የምላችሁ፣ ተምላስ ያውጣልን። የወለደ ሁሉን ነገር ያውቃል። እኛ ቤት ነው የምንውለው። ልጆቻችን ትምህርት ቤት ሄደው ምን እንደሚሰሩ ምን እንደሚያደርጉ አናቅም። እነዚህ ልጆች በምን ይጣሉ፣ በወንድ ይጣሉ፣ በጓደኛ ይጣሉ፣ በፍቅረኛ አይታወቅም። እነሱ ናቸው የሚያውቁት። ብቻ ልጆቻችንን ፈጣሪ የሚፈሩና ቤተሰቦቻቸውን የሚያከብሩ ልጆች ፈጣሪ ይስጠን። የሰጠንንም ይባርክልን። ያልወለዳችሁም ደግሞ ወልዳችሁ ደግሞ ፈጣሪ የኛን እንትን እንድታዩ የኛ ማረግ እንድታዩ አርጋችሁ እላችኋለሁ። ውድ ቤተሰቦቼ አብራችሁኝ ስለቆያችሁ አመሰግናለሁኝ። ላይክ ሰብስክራይብ በማድረግ ቤተሰቡን አበረታቱኝ። እኔ የልጆቿ እናት ነኝ። ወደ ሀገሬ ለመግባት ትንሽ ቀን የቀረኝ እውነት አጣምን 3 ወር ወይ 4 ወር ራሱ አይቀረኝም ግን አንዱን እንኳን ሞኔታይዝ ማድረግ አልቻልኩም ማለት ነው። ይሄንን ከፍቻ አስቀምጬው ነው አልሰራሁበትም። ሳስበው የዛ ነገር በቃ ወደዚህ ሲል እስኪ በዚህ ቪዲዮ ለስራበት ብዬ ነው። በርግጥ አዲስ የሚባል አይደለም እላችኋለሁ እህቶቼ። እዚህ ግሩፕ ላይ ስንሰባሰብ ደግሞ በጣም እህት ወንድሞቻችንን አግኝተናል እላችኋለሁ። ዛሬ ወደ ከተማ ሄጄ ነበር እና ቪዲዮ መሰራበት ብዬ ቀረጽ አድርጌ ለመቅረጽ አይመች ነፃነት ያለንበት ሀገር እኔ ላይ መግባት አልችል፣ እኔ ማውራት አልችል። በቃ አይደል ነፃነት የለም ቤቴ ውስጥ ማለት ነውና ፈጣሪ ነፃነቱን ያለበት ቤት ይግጠማችሁ ለእናንተ። እውነቴን ነው የምላችሁ። እና ለዛ ነው ሰዓት ያልሞላልኝ አለ ላይ ገብቼ ስለማላወራ ስለማልጫወት በሰው ቤት ገብቼም ስለማልቆይ ምናምን በቃ 10-20 ደቂቃ ቆይና እወጣለሁ። ስልኬን ያዩብኛል ልጆቹ ምናምን ያያ ስለሆነ በቃ ሰው ስትሄዱለት ነው የሚመልስላችሁ። ምክንያቱም ሰው በዚህ ሰዓት ሰጥቶ መቀበል ነው እንጂ ማንም ለማንም አይደለም ማለት ነውና በሰውማ አልፈርድም እላችኋለሁ። ሄጄ ካልተቀመጥኩለት ካላጫወትኩለት ነገ ደግሞ እኔ ጋር መጥቶ ለመቀመጥ እዛ ተቀመጠችለት ሰው ጋር ይሄዳል ማለት ነው። ውድ ቤተሰቦችና ለማንኛውም ከላይ ይዘን ከስር ምንጩ ሳንሰማ ከላይ ይዘን እየሮጥን ዘነው የምንሄደውን ወሬ ይቅርብን። እኛ ትልልቅ ሰዎች ነን። አጣርተን አይተን ሰምተን እናውራ፣ ሰምተን አዳምጠን እንናገርላችኋለሁ። ስለነበረን ቆይታ በጣም ነው የማመሰግነው። ሰላማችሁ ይብዛልኝ በያላችሁበት። አገራችን ኢትዮጵያን ባለንበትንም አንድ ላይ ሰላም ያርግልን። ምክንያቱም አገራችን ኢትዮጵያም ሰላም ብትሆን እኛም እዚህ ግማሻችን እዚህ ስለሆንን ሰላም ያድርገን በያለንበት። ሰሞኑን እየሰማን ያለነው እያየነው ያለነው ነገር በጣም ከባድ ነው። በራሳችን ወንድም በራሳችን እህት እየተጋድን ነውና አገሯ ላይ የደበደቧትን ልጅ እዛ ቤተሰብ ላይ የደበደቧትን ልጅ ሳይሆን እዚህ ደግሞ ያለነው ደግሞ እንደዚህ በየሜዳው የምንቀረውን ሰዎች በራሳችን ዘመድ በራሳችን ዘር እየታረድን ላለነው ለኛ ፈጣሪ ደግሞ ይድረስልን እላችኋለሁ። ውድ ቤተሰቦቼ ቀንጨብ ባረኩ ከዛም በገባውበት ለዛ ነው። ሰላም ሁኑልኝ። ሰላማችሁ ይብዛልኝ በያላችሁበት ባይ